የህዝብ ጥቅምን እውነተኛ አገልጋይነትን ማዕከል ያደረገን ፖለቲካ የትም ሀገር ላይ በጣም ሬር ነው። ሁሉ ጊዜ እንደዛ አይደለም። በተወሰነ ደረጃ አለው። የተወሰነ ደግሞ የራሱ ጥቅምና ነገሮች ይኖሩታል ፖለቲካ ብዙ ሀገር ላይ። ግን እውነት ላይ ያተኮረ የፖለቲካ ዲስኮርሱ ራሱ ንግግሩ ስላልሆነ ብዙ ሰዎች የማጣጣል ዝም ብሎ እንደሆነ የኢትዮጵያዊ መልክ እንደሌለው የአንድ ፓርቲ የሆነ አይነት ማሳያ ቲያትር እንደሆነ ብዙ የሚነገርበት ጊዜ ነው። ግን የመጣውን ተርናውቱ ማለት ከዲሲ ኤሪያ ብቻ ከብዙ ቦታ ነው የመጣው። እኔ ከሚሽገን ነው የመጣሁት። በመኪና ቢሆን 9 ሰዓት ተኩል 10 ሰዓት የሚያስነዳኝ መንገድ ማለት ነው። እና ከስራው ወስደን መተን ተወያይተን አጀንዳ ለይተን ይሄንን ሀሳባችንን እኛ ያነሳነውንም አጀንዳ ጭምር ወክሎን የሚመካከሩ ሰዎች እንምረጥ ተብሎ ከዛ ኖርት አሜሪካ ከዩኤስ ተመረጥን ማለት ነው። እሱ ሂደት ራሱ እዛ ውስጥ የነበረው ሰው ብዙ ስብጥር ነው። ተቃዋሚ የሆኑ ሰዎች አሉ ምናምን ውጪ ራሱ ኢቭን እንቃወማለን ይሉ አንድ 10-15 የማይበልጡ ሰዎች ናቸው የታዩት ዲሲ ላይ። ትልቅ ተቃውሞ እንደሚኖር ነበር እየተወራ የነበረው። ግን እነኛን 10-15 ሰዎች ኢንቪቴሽን ሁሉ ተልኮላቸው ለተቃዋሚዎችም ነው ይሄ ለሀጣን የመጣው እንደሚሉት በመንፈሳዊ ለተቃዋሚዎች ነው። ለሚቃወም ለማይስማማ ግጭት አለበት ለሚቃረን የተከፈተ በር ነው። የስምምነትና ኤኮ ቻምበር አይደለም። ስለዚህ ምን ውጭ ያስቆማቸዋል ውስጥም አሉ ተቃዋሚዎችና የሚል አቲቲዩድ ነው። በጣም ደስ የሚል ነበር። በጣም ትልቅ ስብስብ ነው። አሁን እዚህ ስንመጣ ደግሞ ይሄ ልዩ ነው። ይሄ ኢትዮጵያ ምን ትመስላለች የሚለውን ቅን በሆነ አምሮና ቅድም እንዳልነው ከፊት ለፊት ካለው ስክሪን ጀርባ ለማየት ለሚፈልግ ሰው በጣም ትልቅ እድል እኔ መታደል ነው የታሪክ እድል ነው ምናምን ብዬ አስብ ነበር። ግን ሪያሊቲው ሄት ያደረገኝ እዚህ ደርሼ የኮንቬንሽን ሴንተር ውስጥ ከአርብቶ አደሮች ስንት ሺህ ኪሎ ሜትር ተቋርጦ ከመጡ ሰዎች፣ ከዲያስፖራ ከመጡ ሰዎች፣ ከነጋዴዎች፣ ከባለ ሀብቶች፣ ከምሁራን፣ ከባለስልጣናት፣ ከወታደር፣ ከአካል ጉዳት ከሁሉ ስብጥር ጋር አንድ ቦታ አንድ መስመር ላይ ተቀምጠ እንደ ኢትዮጵያዊ ድምጽህን ለማሰማት የሌላውን ድምጽ ለመስማት ማከለ የሆነ ነገር ለመፈለግ መሰብሰብ ከዚህ የተሻለ ቅዱስ ዓላማን ያለ አይመስልም አይደል? በሀገሮትስ በዚህ ደረጃ 4000 ተወካዮችን 200,000 መጀመሪያ ተወያዩ። ከዛ ውስጥ ተጣርቶ 4000ም በኢትዮጵያ ጉዳይ በሌሎች ጉዳይ ሊወያዩ ይችላሉ ተብሎ ዋና እምብርት በሆነችው በአፍሪካ መዲና በሆነችው ወደ አዲስ አበባ መጥተዋል። 4000 የሚሆኑት እንግዲህ ስናያቸው ለ4000 አልጋ አዘጋጅተው መጠለያ አዘጋጅተው ምግብ አዘጋጅተው እነዛን ሁሉ አጀንዳ አቅርበው ይህን ሁሉ ቀን ወስደው የኢትዮጵያን ስብራት በሚጠግን ደረጃ ይወያያሉ ብሎ ለማያስቡ ሰዎች ሌላ መልእክት ሊኖረው ይችላል። እርሶስ በሀገሮት ምን ተሰማዎት? ይህን ሁሉ ሀገርን ለማከም ለሚካሄደው ሂደት በዚህ ደረጃ ሀገሮት በማሰናዳቷስ የተሰማው ስሜት ምን ይመስሎት ነበር? አትመካከርም ስትባል መመካከር፣ አትመርጥም ስትባል መምረጥ፣ ግድብ አሰራም ስትባል መስራት፣ ከውጭም ከውስጥም በተለያየ ሁኔታ ኢንፍሉዌንሱ አይነቱ ይለያል። አታደርግም እየተባልክ እያደረክ ነው። መብቴ ነው፣ ፍትሃዊ ነው፣ ይገባኛል። እዚህ ውስጥ ተሳታፊ መሆን በጣም የሚያስገርም ነው። ግን ፐርሰናሊ ቦታው ላይ ሆኖ መገኘትና ኤክስፒሪየንስ ማድረግን የመሰለ ነገር አይ ቲንክ ኢትስ ዋንስ ኢን አ ላይፍ ታይም የሆነ ኦፖርቹኒቲ ነው ብዬ ነው የማስበው። በጣም ራሴን አይ ኮንሲደር ማይሰልፍ ላኪ ቢኮዝ በቋንቋ በጣም ብዙ ነገሮች ተማርን። ይሄ ሎጂስቲክሱ 4000 ሰው አብልተህ አጠጥተህ አልጋ ይዘህ ጤናውን ተንከባክበህ ጥያቄዎቹን መልሰህ አንድ ወር መያዝ ማለት 4 ቤተሰብ ያለው ሰው ይረዳል ምን ማለት እንደሆነ። ላጤ ብዙ ላይ ገባ ይችላል። 4 ልጆች ያሉት ሰው 4000 ሰዎችን በዚህ ደረጃ ተከማ እንዴት ግሬስፉሊ እንደሚያደርጉት ማለት በምን ያህል በጸጋ በተሞላበት መንገድ ሳይበሳጩ ሪቴት ሳይሆኑ ቁጣ ሳይፈጥሩ በተረጋጋ መንፈስ እንደሚያደርጉት ከላይ እስከታች የሚወርድ ነገር ነው። አንዳንድ ቦታዎች ላይ ትንሽ መቼ ሰው እንከን ነው የሚወጣው እሷት ወጣትን ተንተራለች ነው። ይሄ ለመጀመሪያ ጊዜ ያደረግነው ነገር ነው። አድርገነው አናውቅም። ስኬሉ በጣም ትልቅ ነው። ኢንስቲትዩሽኖች መገንባት የሚያስችል አቅም እንዳለን እርነስት ሆነን ሀገር ለመገንባት ለጋራ ጥቅም ተማምነን ከሰራን የሚገራርሙ ኢንስቲትዩሽኖች የሚገራርም ብቃት ያላቸው ኢንስቲትዩሽኖች ተቋማትን ማለት ነው ማቆም ተቋም ያለው ሀገር አይፈርስም። እኛ ያው ሚስጥራቱ ብዙ ነው ማንፈርስበት። ትላንት ከአንድ ሰው ጋር ያወራው ነበር እንደዚህ ነው እንዳንፈርስ። ግን ደግሞ አሁን ከመፍረስ አለ መፍረስ ከመቼ እንጫወታለን? ታላቅ ሀገር አይደል? የሚፈርሱትን ማዳን እኮ ነው። እኛ እኮ ኃላፊነት እኮ አሉ።
የማደጎ ልጅ እኮ እነ ሶማሊያ እኮ ምናምን እኮ እኛ እኮ ነን ኮር እኮ ነን አንከር ስቴት። ጠቅላይ ሚኒስትሩም ባለፈው ፓርላማ ላይ ብለውታል። አሁን እኛ ስለመውደቅ ምናምን ሳይሆን ኢትዮጵያ የወደቁ ጎረቤቶቿን ጭምር ለማንሳት የምትዘጋጅ ሀገር ናት ብሎ አንስተዋልና ትልቅ ጉዳይ አንስተውልኛል አቶ አያና። የሆነ ነገር ላንሳሉት ቅድም የተወሰነ ነገር አንስተውልኛል። እሱ እንግዲህ ከአሜሪካን ከሚቺጋን ነው የመጡት። ወደ ሀገር ውስጥ ስንመለስ ደግሞ ምናልባት ምክክር ጉባኤው ሲጀመር ንግግር ያደረጉ አንድ ከደቡብ ኦሞ የመጡ የሰላም እናትን ያስታውሷታል። ከአርብቶ አደር በዚህ ደረጃ መጥተው ከሚኒስቴሮች ጋር መቀመጥ እርስዎ ደግሞ ተሰልጥኗል፣ ችግራቸውን በምክክር ከፍተዋል ከሚሉ ከአሜሪካውያን አካባቢ ነበር የመጡትና ከአሳታፊነት አንጻር እስቲ አሁን ያየናቸው ቢያንስ ካልተሳሳትኩ ከ10 በላይ ማህበረሰብ ክፍል ተሳትፎበታል ዲያስፖራውን ጨምሮና ይህንን ቫራይቲ ነው አሳታፊነቱን በደንብ ስናየው ለምክክር ጉባኤው መሳካት ምን ያህል ሚና ሊወጣ ይችላል የሚለውን ነገር እናንሳ። አሳታፊነት ላይ እኔ ያው ትልቁ አንድ የተጠቀሙት ጥበብ በቀጥታ ገብቶ ነገሮችን እንትና ይሄን ያህል ውክልና ከማለት እስከ መሰረቱ ድረስ ሄዶ ሁሉንም ለማስገባት የመሞከር አንድ ትላንትና ከአንድ ኮሚሽነር ጋር እንደዚሁ እየተነጋገርን ከትግራይ ምን ያህል ተሳታፊዎች እንዳሉ እንግዲህ ከትግራይ ክልል ያለውበት የፖለቲካ ሁኔታ እንግዲህ በሌላ ፕሮግራም ምናልባት ልናነሳው እንችላለን። እዛ ውስጥ ከገባን ሰፊ ስለሆነ ማለት ነው። እኔ አሁን ለአንድ ወር ያህል ከሚዲያ ኮምፕሊትሊ ኦፍ ሆኜ ነው የቆየሁት። የመጀመሪያ ኢንተርቪው ከሶሻል ሚዲያም ከሚዲያም ይሄ ነገር ያደረግን ያለነው ምክክር እንደው በጣም ስራው ባይበዛ እንኳን ማለት ነው። ስራ ይበዛብኝ የሀገር ቤትም ስራ የአሜሪካ ስራም ይዤ መጥቼ ሰራለሁ ማታና ስራው እንደው ባይበዛ እንኳን ለጉዳዩ መሰጠት ያለበት ክብር ከፍ ያለ ነው። ከሀገር አይበልጥም ሁሉም ስራ። አዎ ሀገር ነው። ይሄ ሀገር እንደ ሀገር እየመከረች ነው። ደግሞ ተወካዮቿን ባለስልጣናት ኤሊት አይደለም የላከችው ራሱን ያረገዘው መጥቶ እየወለደ ልጆች ጎትቶ እየሄደ በባዶ እግሩ የሚሄደው ምሁሩም ሁሉም ነው። ከሁሉም አይነት ነው የመጣውና የቫራይቲ የልዩነት የኢትዮጵያ የህብረ ብሔራዊነት ህብረ ሃይማኖታዊ ስብጥራችን መልክ ጎሎታል የሚል ሰው ካለ ሆን ብሎ ክፋት አስበው ጥመት ካልሆነ በስተቀር አላይም ካላለ ግልጽ በሆነ ሁኔታ በሚያስደምም ሁኔታ የሚታይ ነበር። ይሄ አንዱ ነው። ሌላው የሐሳብ ስብጥር ሰዎች መቼስ የሚጋጩት የሚቃረኑት በሐሳብ ላይ ነው። ይሄ ይሁን ይሄ እዛ ይሁን ነው ሰው አይደለ? ደረጃው ይለያያል። ያልቀረበ አይነት ሐሳብ ነው ራሱ የምክክር አጀንዳዎቹ ራሱ ገና ወደ ምክክሩ ከመሄዳችን በፊት ሶሻል ሚዲያ ላይ ቲክታክ ላይ ትልቅ ዲቴል የሆነ ኮንቨርሴሽኖች አድርገናል። ሰዎችን ቻሌንጅ ያደርጋል። ምን አለ እስቲ የሚያከራክረን ሚዲያ ላይ የሚያከራክረን እዚህ ውስጥ የለም። ኢን ኤሰንስ ሐሳቡ እዚህ ውስጥ አልተካተተም የምትሉት አምጡ ብለን ቻሌንጅ አድርገን በባዶ ነው የተለያየ ነው። ማንም ላይ መጣ አልቻለም። ሞክረዋል። ይሄው ይሄኛውማ አጀንዳ ቁጥር 3 ይሄኛው በንውስ ስትሄድ እዛ ጋር ቁጭ ብሏል። እነኚህ 8 አጀንዳዎች በጣም በሰፊ ትኩረት የተገነቡ የተሰበሰቡ ናቸው። ዲቴል ናቸው። ሰውም የተመረጠበት ሐሳብም የተመረጠበት መንገድ ከዛ ከገባን በኋላ የአቲቲዩድ ልዩነት አንዳንዱ ስግ ያለ ሰከና፣ አንዳንዱ ቡቡ ያለ፣ አንዳንዱ እንደኔ አውርቶ የማይጨርስ እና ሁሉ የእናት ወድ ጅጉርጉር እናት ምን አይነት እንደወለደች በደንብ ያሳየችበት ልጆቿ ደግሞ እኛም ተባልተን አንቺን ከምንበላ እንዴት እናድንሽ፣ እንዴት አብረን እንኑር፣ እንዴት ቤተሰብ እንሆን የሚለውን ያሉንን ችግሮች በትነን እኛ ቴማቲክሊ በተበተነ ቲም ቢኮዝ ዘመናት ነው የሚፈጅብን ሁላችን እዚህ ላይ ነው መካከርን አርገን እንደገና ሰብስበን ሊያስማሙን የሚችሉ ሐሳቦችን ቋጥረን ለዛ ነው አሁን ለሚዲያ አንዶርም ሞላኝ ኦፕን አድርጌ መጀመሪያም ከዚህም በኋላ ሚዲያ ላይ እንነጋገራለን። አጀንዳዎቹን ኦፍ ኮርስ የምክክር ኮሚሽኑ ነው ይሄንን በጊዜው የተስማማንባቸውን የምክር ሐሳቦቹን ምኑን የሚያመጣው እሱ ነው። ግን የኔን ኤክስፒሪየንስም ሆነ ሐሳቤን ምንም ጀነራሊ ባለው ለመታቀብ የነበረውን አንስተናል። አሁን ቢኮዝ ትላንትና እና ዛሬ በጥቅሉ ሐሳቦቹ ወደሚቀጥሉ ስቴፖች እስካሁን ከነበርንበት ወደሚቀጥሉት ሪኮሜንዴሽኖችን ወደ መንግስት ወደሚላክበት ስቴፖች እየሄድን ያለነውና የሚገርም ኦፖርቹኒቲ ነው። አቅሙ እንዳለ አይተናል። የምክክር ኮሚሽኑ የመጀመሪያው ነው ቢባል እንደው ብዙ ሀገር ሰርቶ ልምድ ያለው ብዙ አመካክሮ ልምድ ያለው ኮሚሽን ነው የሚመስለው። ከላይ ከኮሚሽነሮቹ እስከ ታች ድረስ ህዝቡ ራሱ እንደዛ ስንት ጊዜ ንዴቶች አይተናል። ብዙ ያው ይነሳል የሰው ባህሪ
ከዛም ተመልሰን አብረን የምንወርድበት መንገድ እዛ ውስጥ የምናፈራቸው ፍሬዎች የተማርናቸው ትምህርቶች ለሀገሩ የሚሰጠው ዋጋ ለካ ለዚህ ነው ኢትዮጵያ ያልፈረሰችው የሚያስብል ትምህርት ቀስሜበታል ወልጆ እርሶ አንስተውልኛል እንግዲህ ተሳትፎን አንስተውልኛል ከተማረው እስከ አርሶ አደሩ ድረስ ያልቀረ የለም ሁሉ የማህበረሰብ ክፍል እንደተወከለ እርሶ የወከሉት ማህበረሰብ ክፍል አለ ራሱን የቻለ እዛ ያለው ሰው ነው ማን ተወክሏል ማንስ ነው እዛ እየተወያየ ያለውንና ኢትዮጵያን እዛ ያየንበት ብዙ ሰዎች ያነሱታልና አንድ ላይ አንሱልኝ እስቲ ብዙ ሀገራት አንዳንዴ የሀገራት ትላልቅ ችግሮችን ይዘው የሚመጡት ኤሊቶች ናቸው ወይም ደግሞ የሀሳብ መሪዎች ናቸው ይባላልና ስለዚህ ምክክር ኮሚሽን ላይ መሳተፍና ምክክር ማድረግ ያለባቸው ኤሊቶች ናቸው ብሎ የሚያነሱ አሉ። አንዳንድ ቦታ ሴቶች ተሳተፉ አልተሳተፉ ምን ያደርጋል ብሎ የሚያነሱ አሉ። በአንድ በኩል አርሶ አደሩና ከፊል አርብቶ አደሩ ተመካከረ አልተመካከረ አያስፈልግም ብለው በተወሰነ የማህበረሰብ ክፍል ብቻ ምክክራቸውን ያደርጋሉ። ኢትዮጵያ ደግሞ አቶ አያናን ከአሜሪካ ጠርታለች የሰላም እናቷን ከደቡብ ኦሞ ጠርታለች ይሄንን አነጻጽሮ ሲያዩልኝ ከስኬት አንፃር እንዴት ያዩታል ለውጤቱስ ምን አንድምታ ሊኖረው ይችላል? አዎ እኔ በሚገርም ሁኔታ ቅንጅት የሁለቱ መጣመራ ያለው የኤሊት ሐሳብ አሁን ኤሊት ካልን በነገራችን ላይ ኤሊት ጉለት የለብን ምክክሩ ሂደት ውስጥ እዚህ አይ ቲንክ ሰዎች ሄደው ኢንተርቪው ያደረጉም ነበር ቱባ ባለስልጣን እንደ ውሃ ነው የሚፈሰው እዛው ነው ያለው የታወቁ ተቃዋሚ የነበሩ ጫካ ሲታገሉ የነበሩ ሰዎች ጠመንጃ የዛሬ 2 ዓመት ጀርባቸው ላይ የምናውቅ የነበረ ሰዎች እኮ ናቸው ባጅ አድርገው ሲሉ ሶ የኤሊት እጥረት የለብንም የኤሊት የሚለው ቃል ያው ዩዜጁ ይለያያል ያሳመሪዎች ኦል ዘ ዌይ ይለያያል ዩዜጃችን ግን ጀስትኛ አሁን በጀነራል በተለምዶ ኤሊት ብለን የያዝ ነው ከሆነ ኔመት እኔ የነበርኩበት ግሩፕ ውስጥ የምንወያይበትን አጀንዳ በቀጥታ ጣት ተጠቁሞ ይመለከታቸዋል ስለሱ ብናወራ ስማቸው መጠራት ይጀምራል የምንላቸው ሰዎች እዛው ግሩፕ ውስጥ ነበሩ ሁዝ ሁ የምንላቸው የፖለቲካ ኤሊት እንደገና እንደተባባል ነው ከአርብቶ አደር የመጡ ፍጹም ፐሪፌሪ ላይ የሚኖሩ አርብቶ አደሮችም እዛ ውስጥ ሆነው ሐሳባቸውን እያሰሙ ነው አርሶ አደርም አለ ያልተማረም አለ የተማረም አለ ሁሉም አለ ሶ ሐሳቡ